ናታንና ዳጣ ሲያወሩ አቤጌል ደረሰችባቸው። በሚገርም ሁኔታ እንግዲህ ስለ አባቷና ስለ አባትና ልጅ ነው ሲያወሩ የነበሩት። እሱንም ሰምታ እንግዲህ ምንድን ነው ያልከው ናታን እያለች እንግዲህ ስትጮህ፣ አረ ኤቢ ምንም እየሰማሽው ነገር የለም እኛ ዝም ብለን ነው እያወራ ነው እና እንደዛ ባክሽን ሌላ ነገር አታስቢ፣ አንቺ እንዳሰብሽው አይደለም ኤቢ ባክሽን ይላታል ማለት ነው። በጭራሽ ጆሮዬንማ ልትክደው አትችልም። ምክንያቱም በጆሮዬ ነው የሰማሁት። ስለ አባዬ የዳጣ አባት ነው ናታን ንገረኝ እንጂ አንተስ ምን አይነት ጨካኝ ነህ አለችው ማለት ነው። ናታን እማዬ አታሳዝንህም? እናት ብትሆን እንደዚህ ጸጥ ትል ነበር እያወቅ ናታን ጨካኝ ነህ አለችው። አረ እባክሽን ኤቢ እባክሽን እንደዛ አትበይ እባክሽን እማዬ እንዳሰማሽ ባልተጣራ ወሬ ይዘሽ እባክሽን የማየ ልብ እንዳትሰብሪያት ይላታል። በጭራሽ እንዲሁም ካወቀች ነው ልቧ የተሰበረው የሚመለሰው። ለምን እስከ ዛሬ አንተም እያወክ ነበረ ጸጥ ያልክ የዋሸኸው አለችው። ሰላም ውድና የተከበራችሁ የቻናል ቤተሰቦች ይህን ቪዲዮ ጀምሩ ላይክ ሰብስክራይብ ማድረጋችሁን አትርሱ። ስለምትከታተሉኝ ከልብ አመሰግናለሁ። ዳጣ ድራማን ይዤላችሁ ቀርብ ያለው እንግዲህ ኤቢ ከብዙ ውጣ ውረድ በኋላ እንግዲህ ዳጣ የአቶ ደረጀ ልጅ መሆኗንና እህቷን መሆኗን አረጋግጣለች ማለት ነው። ግን ልቧ ተሰብሯል። ለምን ለእናቷ በጣም ነው ያዘነች። ደረጀ ለራሱ እንግዲህ እኔ አብጌልን በጣም ነው የምፈራት፣ ልክ እንደ እናቷ ነው የምፈራት። ነገር ግን አንዴ ከያዘች ደግሞ አትለቅም። ምክንያቱም እውነት ነው ብዬ ነው ልጄን ያሳደግኳት እና በምንም ልሸውዳት አልችልም። በቃ እንግዲህ ያው ካልደፈረሰ አይጠራምና መናገር አለብኝ ብሎ እንግዲህ ዳጣንና አባቷን እንግዲህ አንድ ቦታ ቀጠረቻቸው ማለት ነው። አቶ ደረጀንና ዳጣን እንግዲህ ዳጣን ሂጂ አለቻት ማለት ነው። መኪና ውስጥ የደረጀ መኪና ውስጥ እንዳትገባ ገብታ ልክ አባቷ ሊመጣ ሲል ሂጂ አለቻት። የት አለች ዳጣ ይላታል። አይ ከጓደኞቿ ጋር ሄዳለች አለችው። አውቀሽ ነው አደል የላክሻት አብጌ ይላላት። አዎ አባዬ በቃ በስምምነት ነው የወረደችው አለች። እንግዲህ ሄደችና ከናታን ጋር ተገናኘች ማለት ነው ዳጣ። ወይኔ ዛሬ የመጨረሻ ነው አባዬ ሊነግራት ይችላል እውነቱን፣ ምክንያቱም አትለቀውም በደንብ ነው የሰማችን ትለዋለች። አይ አትነግረውም እባክሽን ተረጋጊ ዳጣ፣ እንደዚህ አቱኝ እንደዚህ ስለሆንሽ አንቺ ምንም የምታደርጊው ነገር የለም። ስለዚህ አንቺ ብትረጋጊና ጸጥ ብትይ ነው የሚሻለው ይላታል። አይ ናታን እንዲህ ነው የምረጋጋው ምን ማለት ነው? እኔ እኮ ማለት አንደኛ ለማየ ኤቢ ከሰማች በጭራሽ ጸጥ አትልም። ለማየ ሁሉንም ነገር ነው የምትነግራት። እኔ ደግሞ አባቴ በዚህ ልክ ህይወቱ እንዲፈራርስ ትዳሩ እንዲፈርስ አልፈልግም። እኔ ነኝ በቃ አባቴ እንደዚህ ጉዶ የሰራሁት እኔ ነኝ። ባልመጣ ኖሮ ይሄ ነገር ሁሉ አይፈጠርም ነበረ ይለዋል ትለዋለች ማለት ነው። አይ አይደለም በቃ ሁሉም የግድ ካልደፈረሰ የሚጠራ ነገር የለም። ተይው በቃ ይናገር፣ ከተናገረም ይናገር። አንቺም ደግሞ ልጅነትሽ ታውቆ ሁልጊዜ ያለ ሰቀቀን ትኖሪያለሽ። በቃ አለቀ። መቼም ይሆን መቼ ያው እውነት እንደሆን ተደብቆ መቼም አይቀርም። ስለዚህ እባክሽን ተረጋጊ ብሎ እንግዲህ ያረጋጋት እያለ ደረጀ መጣ ማለት ነው። አባዬ ዛሬ እውነቱ የሚወጣበት ቀን ነው። በእውነት አባዬ ዛሬ እኔ እናንተ አባትና ልጅ የምንሆንበት ወይም ደግሞ የምንቆራረጥበት ቀን ነው። አባዬ የሆነ ነገር ሰምቻለሁ እውነት ነው ብለህ ብቻ እንድታረጋግጥልኝ ነው የምፈልገው አለችው። አብጌል ምን ሆነሽ ነው? ምንድን ነው? እንግዲህ ሰሞኑን እያለቀሰች በቃ በሯን ዘግታ ሰው አታናግር አትል። እንግዲህ ማርታ ለራሱ በጣም ተጨንቃለች እና ሄደው ሲያናግሯትም አልፈልግም እማዬ ብቻሽን ብቻ ነይ ክፍሌ እፈልግሻለሁ ነው የምትለው ማለት ነው። ስትሄድ ደግሞ ደፍራ ለማናገር ፈራችና እንግዲህ አባዬ ናታንና ዳጣ ሲያወሩ ሰምቻቸዋለሁ። አባዬ እውነት ዳጣ የኔ እህት ናት? አባዬ አንተ ከማየ ውጭ ሌላ ሴት ወደህ አፍቅረህ ከማየ ውጭ ሌላ ልጅ ወለድክ? አባዬ እውነት ነው? የኔ አባት እንደዚህ አይነት አባት የለኝም። አባቴ እንደዚህ አይደለም። አባቴ ለትዳሩ ታማኝ የሆነ አባት ነው የማውቀው እኔ። ለካ አባዬ እማዬን ስትሸውዳት ነበር ማለት ነው። አባዬ እውነት ነው አይደለም ብላ ያረጋግጥልኝ አባዬ፣ በጣም ነው ያዘንኩበት አለችው። አበጌል በቃ ምንም ማድረግ አልችልም።
አዎ ዳጣ እህትሽ ናት። አንድ ነገር ቃል ግቢልኝ፣ ይህንን ነገር ግን ለማርታ እንዳትነግሪያት አላት። በፍጹም አባዬ እነግራታለሁ፣ በፍጹም ይህንን በሃይምሮ ይዤ እውነት እንዲሁ ሲኦልም ቢሆን ልግባ። በቃ እማዬ እውነቱን ማወቅ አለባት። ለምን አባዬ እስከ ዛሬ 18 ዓመት ሙሉ የደበካት አይበቃም? እማዬ ይህንን ማወቅ አለባት። እማዬ ይህ አይገባትም። ምክንያቱም የወንድም የጓደኛ ልጅ ናት ብለህ ለምን ዋሻህን አባዬ? መዋሸት እኮ አልነበረብን ከመጀመሪያው። ለምን ወዲያው ያ ነገር በተከሰተ ቁጥር ሰዓት ለምን ለማዬ ያልነገርካትም አባዬ? እንዴት እንደዚህ ታደርጋለህ አለችው። አብጌል ምንም ማድረግ አልችልም፣ በድንገት የተደረገ ነገር ነው። ስለዚህ ምን ላድርግ? አንቺ ደግሞ የመጀመሪያ ልጄ የበኩር ልጄ ነሽ እና አንቺ ሁሉንም ነገር ትረጅኛለሽ ብዬ አስባለሁ። ስለዚህ እናትሽን ልቧ እንዳሰብሪያት እንዳትነግሪያት አላት። አይ በጭራሽ አባዬ ይህንን ማድረግ አልችልም፣ አሁኑኑ ነው የምነግራት አለችው ማለት ነው። ከዳጣ ፊት ንገረኝ እኔ እህቷ መሆንን አለችና በድጋሚም ይዛት መጣች። ዳጣን ጎትታ አንቃ ይዛ ማለት ነው። እና አዎ እህትሽ ናት፣ በቃ ምንም ማድረግ አልችልም። ኤቢ እባክሽን ዳጣ ለመነቻት። እባክሽን አባዬ፣ እባክሽን እማዬ ልቧ ይሰበራል። እባክሽን አባዬን በዚህ መልኩ እንትን አትበይው፣ አትግጁ። ተይ እባክሽ አባዬ ራሱ ይንከራት አረጋግቶ፣ ቢያንስ ነገ ነው እነግራታለሁ ተረጋጊ ቢላት በጭራሽ ብላ እንግዲህ ሁሉንም ነገር ለማየ መናገር አለብኝ። እስከ መቼ ማየ እንደብቃችሁ? እስከ መቼ እኔ ያክል ጊዜ ተጫወታችሁባት እኮ። እሺ እናቷስ ማናት? አባዬ ማናት እናቷ አለች ማለት ነው። እንግዲህ እውነት ከሰላም ጋር ሰላም ናት የወለደቻት? የሰላም ልጅ ናት። አንተ ደግሞ በቃ ከሰላም ነው የወለድካት ማለት ነው አባዬ ነው ወይ ንገረኝ እስቲ አለችው። በቃ አሁን ከዚህ ውጭ የምነግርሽ ነገር የለም አብጌል፣ አደራሽን እባክሽን ግን ለማርታ ትንገሪያት ቢላትም እምቢ ብላለች ማለት ነው። እንግዲህ የማርታ እህት ደግሞ መታለች ማለት ነው። ከውጭ ሀገር መታለች። እንግዲህ ገና እንደገባች በጣም እየተጨማለቀች ናት ማለት ነው። የሰው ንቀቷ ሰራተኛን እንደ ሰው የማትቆጥር በጣም አረመኔ ናት ማለት ነው። እንግዲህ ገዛኝን ከመኪና እቃ ወርድልኝ ያለችው ማለት ነው። ከመኪና እቃ ላይ ያወርድላት ሲል ስም አንተ ማንህ ዘበኛ እንትን ከመኪና ደግሞ ሻንጣኝ ስታወርድ ይኸውልህ ልክ እንደሆነ ነገር የጭንቅላት ላይ አድርገህ ተሸክመህ እንዳታወርደው እሺ። ማጎተች ያለው ያው አንተ የገጠር ሰው ስለሆንክ ምንም አታውቅም። መጎተች ያለው እንደዚህ ጎተተው እሺ ጭንቅላት ላይ ሰቅለህ ይዘው እንዳትመጣ አለችው ማለት ነው። ገዜ ማለት ነው በዛ በያዘው ቆመጥ ብጥስጥስ አድርጓል ይጥላት ነበረ። በጣም ነው የተናደደችው። ገና ከመምጣቷ በፊት ደረጀ ማለት ነው ያቺ እህትሽ ልትመጣ ነው አይደለ ማርት ያላት። ያቺ እህትሽ አልከኝ ዳሬ እውነት ማለት ያንሳታል እኮ ያቺ ብላት እውነት የእናት ወድ ዥንጉርጉር ነው እውነት። የአንቺ እናት ናት የወለደቻት፣ በአንቺ በተወለድሽበት ነው የተወለደች ማርቲ። እሷ እኮ በጣም ክፉ ናት፣ ሰውን ትንቃለች። በቃ በጣም እኔ እንጃ ማርቲ። እኔ እውነት ለመናገር እንዶ ገስታውስ ለራሱ ብንይዝላት ደስ ይለኛል እቤት ከምትመጣ። ምክንያቱም እኔ በልጆቼ የመጣ ማንንም ሰው ይቅር አልልም። ለምን አብሶ ውሃን ደግሞ እንዴት እንደምታደርጋት እንዴት በሞራሏ እንትን እንደምትረማመድ ታያለሽ። እና እኔ ልጆቼን እንድች ብላ ጫፋቸው እንዳትነካ አላት። ገና ሳትመጣ ኧረ እባክህ ደሬ አሁን አልጋ ብንይዝላት እንደዚህ ሆቴል ብንይዝላትም በቃ እንዴት 2 ወር ሙሉ በጣም ብዙ ብር ትበላለች። ስለዚህ ይሄ ቤታችን ሰፊ ነው ትቀመጥ። ደግሞ ተመልሳ ስለምትሄድ ያን ያክል እኛ ጋር እስከ ዘላለም ስለማትኖር እባክህን ደሬ ተረዳኝና እኔ እነግራታለሁ፣ ችግር የለውም ምንም ችግር የለውም አለችውና እሺ ብለው እንግዲህ ገና ከመኪና እንደወረደች ነው እንግዲህ ገዜ በጣም ነው የተናደደው። እኔ በክብሬ የሚመጣብኝ ሰው አልወድም። እኔ እንዲሁም አገሬ ናፍቆኛል፣ ስብርብር አረጊያት ነው የሚሄድ። እኔ ጋሼ እኔ በእውነት እርስዎን አክብሬ ነው እንጂ እኔ በክብሬ የሚመጣብኝ ሰው በፍጹም አልወድም። ለምን እኔ ዝቅ ብዬ ሰራው እንጂ እኔ ከሷ በምን አንሳለሁ? እንዴት እንደዚህ ትለኛለች? አውቃለሁ ገዝዬ፣ ምንም ችግር የለውም። ሻንጣውንም እንዳታወርደው እና ብዬ ሊያወርዱታል፣ ችግር የለውም፣ ምንም ችግር የለውም። በቃ በጣም ይቅርታ አለው ማለት ነው። ማርቲ ማነህ ገዛኝ፣ ችግር የለውም። እንትን ነው ይሄ
የንግግር ችግር ነው እሺ በጣም ይቅርታ ብላ ፈገግ ብላ እንግዲህ ማርቲ በጣም ነው የደነገጠችው ለራሱ እንደዛ ስትለው ማለት ነው። ሰላም ሌላት እሱ ደግሞ ልክ እንደመጣች ሰላም ሌላት ከመኪና ስትወርድ እጁን ዘርጋ ቢያደርግ በቃ እንዴት ነው ተጸየፈችው። በቃ ቆሻሻ ነገር ነው ያየች የመሰላት ማለት ነው። ጭራሽ ሰላም አይደለም ለማለት በቃ እጇንም ሰበሰበች ማለት ነው። እና ወደ ውስጥ ገቡ። በቃ ይቅርታ ብላ እንግዲህ ማርቲ ገቡ ማለት ነው። እና ከገቡ በኋላ እንግዲህ ያው ውሃ ያው ቸኮሌታ ምን አመጣሽልኝ አክስቴ ብላ ሄዳ ሳም አደረገቻት። ምን አመጣሽልኝ አክስቴ አለቻት። ቸኮሌት አምጥቼልሻለሁ ውሃዬ እንዴት ነሽ ብላ ሰላም ብላት ከዛ ያንን አክስቴ ስጭኝ ቸኮሌት ለእኔም ለምጥንም አለቻት። ከዛ ምጥን ሄዳ ሰላም ካለቻት በኋላ ምጥንን ሰላም ልትላት ጠጋ ብትል ተኮሳተረችባት። ሰላም ለማለት አልፈለገችም። እንዴ ገና ከመግባቷ ማርቲ ምን ሆነሻል? ቤቱን እኮ የመዋለ ህጻናት ወይም ደግሞ የመጦሪያዎች እንትን አደረግሽው እኮ ምን ማለትሽ ነው? ምንድን ነው ኮልኮሌ መሰብሰብ? ይሁሉ ኮልኮሌ ምን ያደርጋል? ከዛ እንግዲህ ለዛን ጠራቻት ማለት ነው። ነይ ቆንጆ አለቻት። ከዛ ሄደች። ይቺ እኔ መሰለሽ ቆንጆ የቤት ሰራተኛ አለች። እንዴ ዝም አለች። ኤዊ ለራሷ በቃ ተናዳለች። ምንም እንደ በፊቱ አብራት እሷ ስትመጣ እንግዲህ በጣም አብረው ተንኮል ይሰራሉ ምን ይላሉ በፊት ማለት ነው። አሁን ግን ኤቢ ልቧ ተሰብሯል። በቃ በዚህ በደረጀ በነገራት ነገር በቃ ምንም እንትን አላለችም ማለት ነው። ምንድነው ኤቢም ቀዝቅዛለች። እቺ ጂል ልጅሽም ደግሞ በቃ አሁንም ወደ ራሱ አልተመለሰችም። ከዛ እና ያለቻት ሄደችና እኔ ምልሽ ምግብ አሁን አንቺ እንዲህ ብለሽ ነው የሰራሽልኝ ምግብ አለቻት። አዎ ምን ነው አለች። ፀጉርሽን ሳትሸፈኝ ነው የሰራሽ? ወይኔ እንዴት ይህንን በዚህ ፀጉርሽን ሳትሸፈኝ የሰራሹ ምግብ እንዴት ልበላ እችላለሁ? እንዴት በላው? በቃ አበደች ማለት ነው። በጣም የተናደደችው ለዛ ለራሱ ሄደችና ለገዜ ነገረችው ማለት ነው። ገዜ ምን አይነት ጉድ ነው የመጣችብን? ምን አይነት የትየን እህት ምን እንዳለች ታውቃለህ አለችው። እውነት ይቺ የትየ እህት ናት? በስመ አብ እውነት እኔ ሁለተኛ እኔም በጣም እንደዚህ እኮ አለችኝ ብላ ስትነግረው ሁለተኛ ጭራሽ አንቺን ተናገረችብሽ። ገዜ ትወደኛለህ ማለት ነው። እስኪ ወደሻለሁ ብሎ የምን መግደርደር ነው? ወድሻለሁ ብላ ትናገርም እንዴ ምንድን ነው አለችው። አይ ሲጂ ወደዛ ምን ብዬ ነው ወድሻለሁ ምል እኔ ገዜ መቼም አልልሽም እሺ አላት። እና ያው እየተፋቀሩ ነው እንግዲህ ለዛና ገዜ እንግዲህ በጣም ተግባብተዋል። እና በቃ እውነት አንቺንም ተናገረችሽ? በጣም ነው የተናደደው። ሁለተኛ ትናገረኝና እውነትም እንዲያውም ሀገሬ ናፍቆኛል ሰባብሬ ጥያት ነው እኔ ወደ ሀገር የምገባው። ምን አይነት ጋጠ ወጥ ናት? ምን አይነት ስርዓተ ቢስ ናት? የንቀቷ በጣም ሰው ትንቃለች ብሎ እንግዲህ ተናገረ ማለት ነው ገዜ። እና ውሃን እንትን ስትላት ቸኮሌት አመጣሽልኝ አለቻት። እንደውም አላመጣሁልሽም አልሰጥቻትም ጭራሽ እንደውም አላመጣሽልኝ ዝሩ ይድዛብ ስትላት እውነትም ጅል ነሽ ስትል እንግዲህ ደሬ ይሰማታል። በጣም ተናደደና ሄደና ለማርታ ይኸውልሽ ማርቲ አሁን ውሃን ልጅን ስትናገራት ሰምቻለሁ። ይኸውልሽ እኔ በልጄ ድርድር አላቅም እሺ አብሶ በውሃ በቃ ስርዓት የምታስይዣት ከሆነ ስርዓት አስይዣት ብሎ ተናገረ። ጭራሽ ያን አባትሽ አይመጣም እንዴ ከተማውን አያስጎበኘኝም እንዴ ትላለች። ከዛ አልሄድም አለና ደረጀ ሳይሄድ ቀረ። ናታን ይዟቸው ሄደ ማለት ነው። በቃ ናታን ለራሱ መኪናውን ሊያጋጨው እንዴ ምንድነው ኮልኮል የሰበሰብሽው? ምንድነው የሁሉ ሰው? ያቺ ሴቷስ ምንድናት? ወንዱስ ምንድነው? ለልጆች ሴት ልጆች አይደል እንደ ያሉሽ? ምንድነው ማርታ እንደዚህ አለመሰልጠን ሁልጊዜ ይላታል ትላታለች ማለት ነው። የሆነ ናታን ማለት ነው ውሰደን ካሉት ቦታ አሳልፎ የሆነ ቦታ ገባ። ቀልቡ ጠፍቶ ማለት ነው በንግግሯ። እንዴ በስመ አብ የምትናገረው ንግግር የንቀቷ ንቀት በስመ አብ ሁሉም ነው የጠሏት። እንግዲህ ገዜ ልክ ከመኪና ዳጣና ናታን ሲመጡ ሰላም ሲሉት ለራሱ ምንም ሰላም አላላቸውም። አኩርፎ ምን ሆነው ገዛኝ አስደነገጣቸው እሱ ራሱ ማለት ነው። እና ምጥን ለራሱ ምጥንን በቃ ተናደደችና ሄደች ማለት ነው። እንግዲህ ምጥን ማለት የውሃ ጓደኛ ውሃ እንደዚህ ሆና ለራሱ በቃ ሁሉን ነገር እያግባባቻት ምን እያለቻት ውሃ እንግዲህ የአእምሮ ታዋሚ ናት እና በብዙ ነገር ትረዳታለች። እንዲያውም አብራት በሁሉም ነገር የማታውቀውን ትነግራታለች።
ሁሉን ነገር ጓደኛ ሆና እያገዘቻት ያለች ናት። እንግዲህ ማርቲ በጣም ነው የምትወዳት። እሷ ግን